እግዚአብሔር መልካም ነው በመከራ ቀንም መሸሸጊያ ነው። እግዚአብሔር መልካም ነው በመከራ ቀንም መሸሸጊያ ነው። ከገነት ሲሰደድ አዳም አባታችን ሞት ነግሶበት ሳለ በእኛ በሁላችን ቃል እንደገባለት ሁሉን ያድነው በመከራ ጊዜ መሸሸጊያ ሆነው በመከራው ጊዜ መሸሸጊያ ሆነው። እግዚአብሔር መልካም ነው በመከራ ቀን መሸሸጊያ ነው። እግዚአብሔር መልካም ነው በመከራ ቀን መሸሸጊያ ነው። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። በክርስቶስ ወንድሞቼ እህቶቼ እንደምን ከረማችሁ? እንደምን ሰነበታችሁ? ሰላም እግዚአብሔር ይብዛላችሁ። እግዚአብሔር መልካም ነው በመከራ ቀንም መሸሸጊያ ነው። እግዚአብሔር መልካም ነው በመከራ ቀን መሸሸጊያ ነው። ከገነት ሲሰደድ አዳም አባታችን ሞት ነግሶብን ሳለ በእኛ በሁላችን ሞት ነግሶብን ሳለ በመከራው ጊዜ መሸሸጊያ ሆነው በመከራው ጊዜ መሸሸጊያ ሆነው። ወንድሞቼ እግዚአብሔር መልካም ነው። እግዚአብሔር መልካም ነው በመከራ ቀን መሸሸጊያ ነው። እግዚአብሔር መልካም ነው በመከራ ቀን መሸሸጊያ ነው። አዎ እግዚአብሔር መልካም ነው በመከራ ቀን መሸሸጊያ ነው። ከገነት ሲሰደድ አዳም አባታችን ሞት ነግሶብን ነበር። ገና ሲገባ ሲሰደድ
ተስፋ አንድም ስም ሳይጎድልበት እንደ ምድር አሸዋ ዘሩን አበዛለት እንደ ምድር አሸዋ ዘሩን አበዛለት። እግዚአብሔር መልካም ነው፣ በመከራ ቀን መሸሸጊያ ነው። እግዚአብሔር መልካም ነው፣ በመከራ ቀን መሸሸጊያ ነው። አዎ እግዚአብሔር መልካም ነው ወንድሞቼ፣ በመከራ ቀን መሸሸጊያ ነው። በችግር መመከራ ጭንቅን የሚያርቅ ነው የነፍሴን ትካዜ። የቀደመው እባብ ሰላሜን እግዚአብሔር መልካም ነው፣ ሐዘኔን አስረሳኝ። የቀደመው እባብ ሰላሜን ረሳኝ። ክርስቶስ ኢየሱስ ሐዘኔን አስረሳኝ። እግዚአብሔር መልካም ነው፣ በመከራ ቀንም መሸሸጊያ ነው። እግዚአብሔር መልካም ነው፣ በመከራ ቀንም መሸሸጊያ ነው። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። በክርስቶስ ወንድሞቼ እህቶቼ የሆናችሁ እንደምን ከረማችሁ? ባላችሁበት ሰላም እግዚአብሔር ይብዛላችሁ። አዎ እግዚአብሔር ወንድሞቼ መልካም ነው። እግዚአብሔር መልካም ነው። እስቲ እግዚአብሔር መልካም ነው በሉ። እግዚአብሔር መልካም ነው። እግዚአብሔር መልካም ነው። በሕይወታችን ድንቅ አድርጓል የምትሉ እህት ወንድሞቼ ይህንን እግዚአብሔር መልካም ነው ብላችሁ ሼር አድርጉ። እዚህ ጋር አንድ 25 ሰው ያለው እዚህ ጋርም አንድ 2 ሰው ያለውና እስቲ እግዚአብሔር መልካም ነው ብላችሁ የምታምኑ ከሆነ በእርግጥ እንደምታምኑ አምናለሁ። እስቲ ለሌሎች ሼር አድርጉ። አዎ እግዚአብሔር መልካም ነው። ዛሬ በጠዋት እግዚአብሔር መልካም ነው፣ በፈተና ቀን መሸሸጊያ ነው ብለን ዘመርን። ወንድሞቼ በተለይ ትኩረት ከትምህርታችን ጋር ትኩረት ልናደርግበት ምፈልገው ከገነት ሲሰደድ አዳም አባታችን ሞት ነክሶብን ሳለ በእኛ በሁላችን ወንድሞቼ አዎ ቃል እንደገባለት ተወልዶ ሊያድነው በመከራ ጊዜ መሸሸጊያ ሆነው። ወንድሞቼ ይህንን ቃል የምናምን ከሆነ እንደምታምኑ ተስፋ አለኝ። አሁን የማያችሁ ወደ 30 የምትሆኑ ወንድሞች አላችሁ፣ ለሌሎች አካፍሉት። እግዚአብሔር መልካም ነው በሉት። እግዚአብሔር መልካም ነው ከልቤ ይላል። አዎ እግዚአብሔር መልካም ነው በሉና ላኩ፣ ትባረኩበታላችሁ። እግዚአብሔር መልካም ነው። እንደምን ከረማችሁ? እንደምን ሰነበታችሁ? የአባቶቻችን አምላክ እግዚአብሔር ስሙ ከአጽናፍ እስከ አጽናፍ የከበረ የተመሰገነ ይሁን። ከሁሉ አስቀድሜ እንኳን ለአዲሱ ዓመት አደረሳችሁ። ሃፒ ኒው ኢየር። አዎ ያለፈውን ዘመን አሳልፎ እግዚአብሔር መልካም ነው ስንል ያለ ምክንያት አይደለም። ያለፈውን ዘመን አሳልፎ 2025ን አሳልፎ እነሆ ለዛሬ አበቃን። እግዚአብሔር መልካም ነው ወንድሞች። 2025ን ያልዘለሉ ብዙ ሰዎች አሉ፣ ያልተሻገሩ። ግን እግዚአብሔር ከትልቁ ፍቅሩ የተነሳ ወንድሞች ከኛ በጎነት አይደለም፣ ከኛ ጽድቅ አይደለም፣ ግን እግዚአብሔር
ስለወደደን ይሄን የዛሬውን ቀን ሰጠን 2026 ላይ አሸጋገረን። ስለዚህ እግዚአብሔር መልካም ነው። ዛሬ የምንማርበት የትምህርታችን ርዕስ ትኩረት የምናደርገው በተለይ አዲሱን ዓመት ለማን 2026 ወገኖቼ ለማን አሰባችሁት? 2026 ወገኖቼ ለቤተሰቦቻችሁ መልካም ሐሳብ ነው። እግዚአብሔር ደስ ይለዋል። 2026 ወገኖቼ ለማን አሰባችሁት? ለራሳችሁ? እግዚአብሔር በዚህም ችግር የለውም፣ ደስ ይለዋል። ግን ወገኖቼ ትልቁን ነገር እንዳንነሳ 2026 ለሞተልን ለርሱ ለክርስቶስ በታማኝነት እንኖርለት። ያን 2026 ለማ ለእግዚአብሔር፣ 2026 ለማ ለሞተልን ለክርስቶስ። ስለዚህ በዚህ ውስጥ በተለይ ወገኖቼ ትኩረት አድርገን የምንማረው የሞተልህን አትካደው፣ ታማኝ ሁን እንጂ አትካደው በሚል እንማራለን። አያችሁ በዚህ ምድር ላይ ስንኖር ስለ ክህደት መቼም የክህደት ብዛቱ ሊነገር አይችልም። በአጋጣሚ ሆኖ ይሄ እግዚአብሔር ቃል በልቦና ሲያድር አይኔን ዝም ብዬ ከፈትኩ። ብዙ ሪሰርችም አይደለም ሪሰርች አላደረኩም። በሌላ አነጋገር በግራም በቀኝም በፊትም በኋላም ስመለከት ወይ ማጠገብ ያሉ ስመለከት ወይ ሚዲያዎች ወይ የመጡ ሐሳቦች በአጋጣሚ የሰማኋቸው ሬዲዮች ሁሉ ስለ ክህደት ያወራል። ስለ መካካድ ከሚገባው በላይ የሚወራበት ዘመን ላይ ደርሰን እኔ ከሃዲ ነኝ የሚል ሰው ጭምር ሰምቻለሁ። ምን አይነት ዘመን ላይ ደረሱ? ለዚህ ነው እግዚአብሔር መንፈስ ቅዱስ ዛሬ ምን ይለናል? ልጆቼ ሆይ በምድር ላይ ለዘላለም ላትኖሩ ከሃዲ አትሁኑ፣ ከሃዲ አትሁኑ። በተለይ የሞተላችሁ ክርስቶስን አትካዱት። አያችሁ ይልቁንም እግዚአብሔር መንፈስ ቅዱስ እስከ መጨረሻው ህቅታ የሞተልህን ክርስቶስን አስበው፣ ለሱ ታማኝ ሁን ይለናል። እግዚአብሔር ወገኖቼ ታማኝ ነው። እግዚአብሔር መልካም ነው ስንል እግዚአብሔር በእውነት ታማኝ ነው። ስለዚህ እግዚአብሔርን አንካደው፣ በእግዚአብሔር አምሳያ የተፈጠረ ሰውንም አንካደው። በዚህ ምድር ስንት ዘመን ለመኖር ይህን ያህል ሰው እና በዚህ ዙሪያ ጥቂት እንማራለን። በተለይ ወገኖቼ ይሄ አዲስ ዓመት ነው። አዲስ ዓመት ሲደርስ መቼም ሁላችን እቅድ ይኖረናል። ምናልባት እቅዶቹ ላይሳኩ ይችላሉ። ብዙም ጊዜ ይሄ እኮ ኒው ይር ሪዞሉሽን አይሰራም የሚሉ ሰዎች አሉ። እውነት ነው፣ እሱ ማሳተነት የለውም። ከ2 ከ3 ወር በኋላ እኮ ይረሳል። ሪዞሉሽን አያስፈልግም የሚሉ ሰዎች አሉ። አይደለም፣ ያስፈልጋል። ግን ችግሩ ምኑ ላይ መሰላችሁ? ሪዞሉሽናችንን ከጻፍነው በኋላ አጠገባችን ማናየው ከሆነ ልክ ነው፣ ይረሳል። በየቀኑ ለምሳሌ ስልካችን ላይ ብናስቀምጠው በዚህን ዓመት የኔ የዘንድሮ እቅዴ ለሞተልኝ ለክርስቶስ ታማኝ ሆኜ እኖራለሁ ከሆነ በስልካችን በሆነ መልክ ብንጽፈው ወገኖቼ ይጠቅመናል፣ ሪማይንድ ያደርገናል። ስንቶቻችን ሪማይንደርን ለሥራ ብቻ ነው የምንጠቀመው? ለእግዚአብሔር ተጠቀሙታላችሁ? ጀስት ሪማይንድ ዩርሰልፍ፣ ምንም ችግር እኮ የለም። ጠዋት ሪማይንድ ዩርሰልፍ፣ ቀንም አላርም ትሞላል፣ ምን ችግር አለ? አባባ ጋር መደወያ ሰዓት ነው። it is time to call my dad ብላችሁ ብትጽፉበት የጸሎት ሰዓት ነው፣ ሪማይንደር ነው። ምን ነው ለእንጀራችን ካደረግን ለዚህ ብናደርግ ምንድነው? ስለዚህ በአዲስ ዓመት ሪዞሉሽናችን ምንድነው? እግዚአብሔር ግን ይለናል በአዲሱ ዓመት ለሞተላችሁ ለሱ ኑሩ፣ ለሞተላችሁ ለርሱ። ወይም በሌላ አነጋገር የሞተላችሁ እሱን እንዳትክዱት። አያሳዝንም? ሰው ለእናንተ ሞቶ ሰው ለኛ ሞቶ ብንክደው አያሳዝንም? ልብ ይሰብራል። ይህን በዚህ ጉዳይ ነው የምንማረው። እንዳልኳችሁ እግዚአብሔር አዲሱን ዓመት ለቤተሰቦቻችን ለትዳራችን እቅዴ ነው ብንል ችግሩ አይደለም፣ ደስ ይለዋል። እንደውም
ግን ዋናውን እንዳንረሳ ዋናው ማን ነው እግዚአብሔር ዋና ነው ወንድሞች ክርስቶስ ዋናው ነው እሱን እንዳንረሳ በቅዳችን ውስጥ ስለዚህ የሞተልንን ክርስቶስን ለሱ እንኑርለት በአዲስ ዓመት በነገራችን ላይ ስለዚህ አንድ ነገር ነው በማስተዋሻ ቢያዝ ዘመኑ አስቸጋሪ ዘመን ነው ዘመኑ የጨለማ ዘመን ነው ዘመኑ ታፍ ዘመን ነው እንድትፈሩ አይደለም ግን we have to know ክህደት ከሚገባው በላይ የበዛበት ስንት ክህደት ሰማው ትላንት በአንድ ቀን ጆሮን ጭው የሚያደርግ ስንት ክህደት ሰማው የእግዚአብሔር አገልጋይ የተባለ ካህን እንኳን የገዛ ልጁን የሚክድበትን ነገር ባጋጣሚ ሰማው አጋጣሚ አስቤው አይደለም ይህ ዘገንናል አሐዱ አብ ቅዱስ አሐዱ ወልድ ቅዱስ አሐዱ ውእቱ መንፈስ ቅዱስ ብሎ የሚቀድስ ቄስ የሚያቆርብ ቄስ የገዛ ልጁን ከካዳት ልጅሮ የገንዘብ ላኪ ሰው ሀገር አረብ ሀገር እስከ መቼ ትደክሚያለሽ የሆነ ነገር ልግዛልሽ ይሄ ትላንት የሰማሁት ነገር ነው እኔ አሁን ይሄንን ያው አስቤው አይደለም ወንድሞቼ እንዳትሳሳቱ በአጋጣሚ ነው ገርሞኝ ነው አይኔን ስከፍት በዚህም ክህደት ነው ቴሌቪዥኑ ቢከፈት ክህደት ነው ፌስቡክ ቢከፈት ክህደት ነው ዩቲዩብ ቢከፈት ክህደት ነው ክህደት በስቷል ወንድሞቼ የጨለማ ዘመን ነው እና እኚህ ካህን ያሳዝናል ልጅቷ ሰው ሀገር አረብ ሀገር ተቃጥላ የላከችውን ቤት ገዛሁልሽ አሏት በእኔ ልጄ ቤትሽ ተገዝቷል አሏት መጣች የእግዚአብሔር ካህን ልብ በሉ ስንት ሰው የሚያቆርብ ካህን መንፈሳዊ አባት ልጅቷ ስመጣ ነው ቤቱ ያንቺ አይደለም አም ሶሪ አዝናለሁ ልጄ ቤቱ ያንቺ አይደለም አይ ብለው ሄዱ እና እንዲህ አይነት ክህደት እዚህ ደረጃ ደርሰናል ስለዚህ ወገኖቼ ዛሬ ታፍ ታይም ላይ ነው ያለነው ስለዚህ ዋናው መሰረታዊ ነገር በዚህ በጨለማ ዘመን ሌሎችን አይተን ወገኖቼ አባታችን የሞተልን ክርስቶስን እንዳንክደው አደራ በአዲስ ዓመት አደራ ይልቁንም ታማኝ እንሁንለት ለማለት ነው ያችሁ በነገራችን ላይ ይሄ ትምህርት ባለፈው ከኔ ጋር የነበራችሁ እንዴት ደረስን ስለ ክህደት ለምን መጣ ብላችሁ ብትሉ ስንማር የነበረው ስለ መንፈሳዊ ሞት ነው መንፈሳዊ ሞት አደጋ አለው አለ መንፈሳዊ ሞት አደጋ አለው አለ ስለዚህ በጊዜ ካልታከመው ሁለተኛ ሞትን ያስከትላል አለ መንፈሳዊ ሞት ማለት ደግሞ ከእግዚአብሔር መለየት ነው ከእግዚአብሔር መራቅ ነው ወይም እግዚአብሔርን መካድ ነው አለ ሰማችሁ መንፈሳዊ ሞት ማለት ከእግዚአብሔር መለየት ነው ከእግዚአብሔር መራቅ ነው እግዚአብሔርን መካድ ነው አለን ወንድሞቼ ይሄ በጊዜ ካልታከመ ለሁለተኛ ሞት አሳልፎ ይሰጠናል ሁለተኛ ሞት ማለት ወገኖቼ ሲኦል ነው ብለናል ስለዚህ ከመንፈሳዊ ሞት ጋር አያይዘን ነው አሁን እንግዲህ እግዚአብሔርን እንዳንክድ ክርስቶስን እንዳንክድ ብለን የጀመርነው አደራ እሱ ለኛ ሞተ ምሳሌ ልስጣችሁ አንድ አባት ወይ አንድ እናት ለእናንተ ሞታ እናንተ ብትክዷት ነፍሷ እጅግ ታዝናለች ምሳሌ ልስጣችሁ በጎጆ ውስጥ የምትኖር እናት አንድ ልጅ አላት ቁጭ ብላ በጎጆ ውስጥ አንድ ቀን እሳት ቢያያዝ ትንሽ የልጅ አላት ወይኔ ልጄ ብላ እሳቱ ግን ዙሪያውን ቢከባት ያን ልጅ ለማዳን ብትጣጣር እሷ ህይወቷን ሰጣ ልጁን ብታተርፈው ያ ልጅ እናቱን ቢክዳት እጅግ ታዝናለች ሞታ አድናዋለች ምሳሌ ልስጣችሁ አንድ ጻል ልጅ ብድግ አድርጋ እናቶቻችን ገጠር ምን ያህል እንደምታቋላቅም እንጂ ገጠር ጋን የሚቀመጥበት ጉርጓድ አለ እንደዚህ ጉርጓድ ስለዚህ እሳት ሲነሳ ጋኑን አንስታ ልጁን ጉርጓድ ውስጥ አድርጋ በላው ላይ ወድቃ እሷ ተቃጥላ እሷ ሞታ ልጇን ብታድነው ልጇ ቢክዳት ግን እጅግ ነፍሷ ያዝናል አያችሁ ስለዚህ ክርስቶስ እንደዚህ ነው ያደረገው ክርስቶስ ለኛ ተሰቅሎ ወገኖቼ
ለኛ የሞተልንን እንዳንክደው አደራ ያችሁ። ስለዚህ በአዲሱ ዓመት ወገኖቼ እቅድ አስፈላጊ ነገር ነው። በተለይ ከእግዚአብሔር ጋር ታማኝ ሆኖ ስለመኖር እናንተን አላቅም መልካም እቅድ መላችሁ እግዚአብሔር ሆይ በዚህ 2026 ላንተ እግዚአብሔር ካንተ ጋር ተጣብቄ መኖር እፈልጋለሁ። ይሄ ነው እቅዴ። 2026ን እግዚአብሔር ሆይ በፍቅር ልኖር፣ አንተን በፍጹም ልቤ በፍጹም ኃይሌ ልወድ፣ ወንድም እህቶቼ ልወዳቸው። እግዚአብሔር ይሄ የኔ ኒው ኢየር ሪዞሉሽን ነው። እግዚአብሔር ሆይ ይሄ ዘመን 2026 የንስሐ ዘመን ነው ብያውጀዋለሁ። በንስሐ ካንተ ጋር የምመላለስበት ዘመን አድርግልኝ። እግዚአብሔር ሆይ የ2026 የአገልግሎት ዘመን ይሁንልኝ ብለን ሪዞሉሽን ብንይዝ መልካም ነው። ከሌሎቹ ጋር ለስራችን ለትምህርታችን ከምናደርገው ከሁሉ የበለጠ ደግሞ እግዚአብሔር ሆይ እርዳኝ። ዘመኑ የካዲ ዘመን ነው። የሞተልኝ እሱን እንዳልክደው እግዚአብሔር እርዳኝ። ስለ ክህደት እንማራለን። ስለዚህ በዛ በሪዞሉሽን ውስጥ ይልቁንም እግዚአብሔር ሆይ ለሞተልኝ ለእርሱ ለክርስቶስ እኖር ዘንድ ታማኝ ሆኜ እኖርለት ዘንድ ብለን ልንል ይገባል። እና የትምህርቱ ዓላማ ምንድነው ብላችሁ ምትሉኝ፣ በአዲሱ ዓመት ለሞተልን ለክርስቶስ ታማኞች ሆነን ለሱ እንድንኖር ለሞተልን እንድንኖር በአዲሱ ዓመት ወገኖቼ እግዚአብሔርን እንዳንክድ ከእግዚአብሔር እንዳንለይ ከእግዚአብሔር እንዳንርቅ። ለምን? ከእግዚአብሔር መራቅ ከእግዚአብሔር መለየት መንፈሳዊ ሞት ነው። መንፈሳዊ ሞት ነው። ምድራችን ወገኖቼ ብዙ ከሃዲዎችን ታስተናግዳለች። ሚዲያችሁ ዝም ብላችሁ እስቲ ደቂቃ ወሰዱና አሁን እንኳን ታያላችሁ። ብዙ ከሃዲዎችን አስተናግዳለች። አሁን የበለጠ እያስተናገደች ነው። አያችሁ፣ ከሁሉ የማይረሳው ምድራችን እጅግ ካስተናገደችው ክህደት ትልቁ የይሁዳ ክህደት ነው። በፍቅር ስሞት አምላኩን አሳልፎ የሰጠ የሚወዳችሁ ይወደኛል ያላችሁት እወደዋለሁ ያላችሁት ሰው አሳልፎ ሲሰጣችሁ ሲክዳችሁ እጅግ ከባድ ነው። ትልቁ ክህደት የይሁዳ ክህደት ነው። አያችሁ፣ ይሁዳ አምላኩን ለ30 ብር ብሎ አሳልፎ ሰጠ። ሰዎች ወገኖቼ እግዚአብሔርን የሚሆን ሰውን አሳልፈው የሚክዱት ወንድሙን የሚክዳው በተለያየ ምክንያት ነው። 3 ምክንያቶች ልሰጣችሁ ይችላል። አንደኛው በገንዘብ ምክንያት ነው። ቅድም ያልኳችሁ ካህን ልጃቸውን የወለዷት ልጃቸውን ለገንዘብ ብለው ካዷት። አንደኛው ክህደትን የሚያመጣ ገንዘብ ነው። ሁለተኛው ስልጣን ነው። ታላቁ የኢትዮጵያ መሪ አፄ ቴዎድሮስ ለሞት ያደረሳቸው በገዛ ያመኗቸው ሰዎች ስለካዷቸው ነው። ጠላትን ጭምር እየመሩ ስላስገቡ ነው። ስለዚህ ስልጣን ነው። ወይም በሌላ አነጋገር ታላቁ የሮማ መሪ ጁሊየስ ሲዘር ወገኖቼ በዓለማችን ላይ የሚደንቅ ክህደት ደርሶበታል። በሚወዳቸው ባመናቸው በጓደኞቹ ለጥያቄ እንፈልጋለን፣ ፓርላማ ላይ ሴኔት ፍሎር ላይ እንፈልጋለን ተብሎ ተጠርቶ በብልጠት በዘዴ ያደርገው 60 ሴኔተሮች አሉ። የሱ ኢነር ወይም የውስጥ ጓደኞቹ ጭምር ከበውት አይ ቦዲጋርዶች አያስፈልጉህም፣ ጥቂት ነገር ነው የምንጠይቅህ፣ ብዙ አትቆይም፣ እዚህ ጋር ይጠብቁህ እነሱ ብለው 60 ሴኔተሮች ከበው ጨቅጭቀው ገደሉት ጁሊየስ ሲዘር። ይሄ ከስልጣን ነው። ስለዚህ ክህደት ወይ በገንዘብ ሊሆን ይችላል ምክንያት። ክህደት ወገኖቼ ወይ በስልጣን ይሆናል
ወይም ደግሞ ክህደት ደግሞ ካለ መብሰል ካለ ማወቅ ከእንዝላልነት ከደካማነት ሰው መዋል ከሌለበት ቦታ ላይ ውሎ ስተት ይሰራልና ከዚህ የተነሳ ክህደት ይፈጸማል ከውቀት ማነስ ጭምር ከዊክነስ ለምሳሌ የእግዚአብሔር ሰዎች የሚያምኑ ሰዎች ከማያምኑ ሰዎች ጋር ሲውሉ ክህደት ይፈጽማሉ ክርስቲያኖች ከመናፍቃን ጋር ሄደው ኳሉ ክህደት ይፈጽማሉ ቆራቢዎች ወገኖች እግዚአብሔርን ከማያውቁ ሰዎች ጋር ቢውሉ ክህደት ይፈጽማሉ ማይሁን ቦታ ነው ያሉት ይሄ ካለ ማወቅ ከድክመት ዞሮ ዞሮ ክህደት ከተለያየ ምክንያት ሊመጣ ይችላል ዞሮ ዞሮ ምድራችን ብዙ አይነት ክህደቶችን ታስተናግዳለች ባል የልጅነት ሚስቱን ይክዳታል የቃል ኪዳን ሚስቱን እስከ ሞት ድረስ ብሎ ከሞት በስተቀር ካንቺ አይለየኛል ይክዳል ባል ሚስት እስከ ሞት ድረስ አልክድህም ብትታመም ብላ ቃል የገባችው የልጅነት ጊዜ ባሏን ትክዳለች አባት ልጆቹን ይክዳል አላቀውም ይላል ይሄ ልጅ የኔ አይደለም ይላል አባት እናት ልጆቿን ትክዳለች እንዲህ አይነት ዘመን ይሄ ብቻ አይደለም ወገኖቼ ልጆች ወላጆቻቸውን ይክዳሉ በዚህ ዘመን በተለይ ለገንዘብ ብለው ለውርስ ብለው ስንት ሰዎች የሚጸልዩ እንኳን እግዚአብሔር ሆይ ቶሎ ብለህ አባቴን ግደለው መቼ ነው የሚሄደው መቼ ነው አባባ የሚሞት መቼ ነው የምንከፋፈለው ይሄ ሪያሊቲ ነው በተለይ ሀገራችን ውስጥ የነገሰ ነገር ነው በቤተሰቦቻችን አይተነዋል ብዙዎቻችን ተክደናል በወንድም በእህቶቻችን በውርስ ጥያቄ በቤተ ክርስቲያን ሄደን እኮ አይተናል ሽማግሌዎች ሆነ ልጆች አባታቸውን ይካዱ ስንት ቤተሰቦች አሉን እኛ ወገኖች ስለዚህ የክህደት ጥግ የሚታይበት ዘመን ነው ወገኖቼ ዛሬ እግዚአብሔር መንፈስ ቅዱስ የሞተላችሁ ክርስቶስን አትካዱት ይልቁንም በአዲሱ ዓመት ታማኝ ሆናችሁ ለሞተላችሁ ለክርስቶስ ኑሩለት ይለናል እና ወገኖቼ በመድራችን ብዙ ክህደቶች ተፈጽመዋል ያችሁ ብዙ ክህደቶች ብዙ አይነት ስለዚህ በመድር ላይ ሚደንቁ ቅድም አነሳሁላችሁ ክህደት አይነቶች አሉ ለምሳሌ ማይረሳው ክህደት በ30 ብር አምላኩን የሸጠው ይሁዳ አለ ቅዱስ ጴጥሮስም ክዶ ነበር በኋላ ቢመለስም አለ ክህደት ትልልቅ ሰዎች በወገኖቻቸው በጓደኞቻቸው ተክደዋል ይሄ በየቀኑ የምናየው ነው ይሄንን ዝም ብለን እንድናልፍ አይደለም ራሳችንን እንድንጠይቅ በንስሐ እንድንመለስ እንድናስተካክል ስለዚህ በአጠቃላይ ሰው በዚህ ዓለም ሳለ ሰዎች በተለያየ ምክንያት ይካካዳሉ ይሄ ብቻ እኮ አይደለም ሰው ከሞተም በኋላ ጭምር ይካካዳል አይገርማችሁ በህይወት ያለ ብቻ እኮ አይደለም ቋሚ ሟችን ይክዳል ሟች ቋሚን ይክዳል ይሄ ልብ ይሰብራል አይደል አሁን ይሄ እኛ ንብረት ግዙልን ቤት ግዙልን አደራ ወንድሜ በስደት ነው እንደዚህ ተበድሬ ነው ብለን ያል ስንቶቻችን አቀልጠውናል ሱንታው እኔ አንድ ምሳሌ ልስጣችሁ አንድ ወንድም ይሄ ፕራክቲካሊ የምናቀው ሰው ነው ይሄ የምናቀው ሰው ከኢትዮጵያ መጥቶ 24 ሰዓት አይደለም እስከ 30 ሰዓት ታክሲ እየሰራ ወገኖች በአገራችን በኢትዮጵያ ቤት ገዛ ቆንጆ ቤት ገዛ እና ምን አለ ቆንጆ ቤት እኔ ትንሽ ቆያለሁ አሜሪካን ሀገር እህቴ ሆይ አንቺ ቤት ችግር አለሽ ስለዚህ ከነ ልጆችሽ እዛ ቤት ውስጥ ግቡና ኑሩ ለኔም ተጠብቃላችሁ እናንተም ሰፊ ቤት ነው የተንጣለለ አዳራሽ ነው ኑሩበት ብሎ ይላታል ስለ ክህደት ነው የምነግራችሁ ልጅ ማለት እህት ገባች መኖር ጀመሩ ልጆች 2-3 ልጆች አሳደገች ልጁ ብዙ አመት ቆየ 14-15 አመት ቆየ ከዚህ በኋላ ልመጣ ነው አላቸው ልመጣ ነው ተዘጋጁ ብሎ ከአመት በፊት ነገራቸው አይ በዚህን ጊዜ ልመጣ ነው ካላት በኋላ ልጅቷ እህቱ ቢደውል ስልክ አታነሳም ቢደውል አታነሳም ከዛ አረ ልመጣ ነው ምንድነው ነገር ምን ሆናችሁ ጠፋችሁ አሁን ልነግራችሁ ፈልገው የተካደን ሰው ታሪክ ነው
አላ ለባሏ ትነግረዋለች ስማ ወንድሜ ሊመጣ ነው መጣለሁ እያለ ነው እንግዲህ ቤት እንፈልግ እንግዲህ አንድ ነገር ትሮሽ ኖ ልጆቻችንን አሳድገን የኛ ነው ብለን ነገረናቸው አሁን ከመሬት ተነስተን የእናንተ አይደል ስለዚህ አይምጣሱ ምን ያነ ጭካኔ ነው 15 ዓመት በትንሹ የኖሩበት ቤት በነፃ እና ምን ይሻላል አይ ንገሪው አትምጣ በቃ እዛው ይሻላል አሜሪካን ሀገር እዛው ኑር ታክሲን እየነዳ አረ ጤንነቴ ጠበልም እፈልጋለሁ ጤንነቴ ታሟል ስለዚህ ጠበልም መጠመቅ ስላለብኝ ልምጣ ባካችሁ ግን እናንተም እንዳትቸገሩ ቤት ፈልጉ ብሎ አመት ነው የሰጣቸው ይኖዋል እህቱ ጨርሶን ስልኩን ላክ አደረገችው በኋላ በወንድምየው ቢደውል ከስንት ጊዜ በኋላ ማን በባሏ ጋር ቢደውል ባሏ ምን አትምጣለው ለምን ሲለው አይ እንዴ ምን ማለት ነው መጣለሁ እንግዳውስ መጣለሁ ሲለው እንግዳው ልንገርሃለ ከመጣ አትመለስ ምን እገልሃለሁ ማለት ነው የመከዳዳት ጥግ እዚህ ደረጃ ደርሷል አያችሁ ስለዚህ በዚህ ምድራችን ላይ ብዙ የክህደት አይነቶች አሉ ይሄ ሰው በቁመናው የሚከዳዳው ነው ሰው የሞተን ይከዳል አያይም ብሎ አይሰማም ብሎ ውለታውን ረስቶ የሞተ ወንድሙን የሞተ እናቱን የሞተ አባቱን ይከዳል ሌላው ደግሞ ሞቶ ይከዳል ምድራችን የካዲ ክህደት የበዛበት ምድር ነች እና ለምሳሌ ሞተው የተከዱ ሰዎች ምሳሌ ልስጣችሁ እነሱ ሞተው የተከዱ ሰዎች በቋሚ ማለት ነው ለምሳሌ በመጽሐፍ ቅዱስ ብትመለከቱ ሞተው ከተከዱት አንዱ የሄሮድስ ወንድም የሆነው ፊልጶስ ሄሮድስ አንጢፓ ፊልጶስ ታላቁ ፊልጶስ በመጽሐፍ ቅዱስ ላይ የምታዩት በመጥምቁ ዮሐንስ ዘመን የነበረው በወንድሙ የተከዳ ሰው ነው በገዛ ሚስቱ የተከዳ ሰው ነው ሄሮዲያዳ ፊልጶስ ሲሞት ያገባችው ንጉሱን ሄሮድስን ነው በነገራችን ላይ መጥምቁ ዮሐንስ ለዚህ እኮ ነው ሄሮድስ አለው ሄሮድስ የወንድም የፊልጶስን ሚስትም ልታገባ አይገባም እግዚአብሔር አይወደውም ኃጢአት ነው አንቺም ልክ አይደለሽም ሰው ባልጠፋበት ሲሆን እንኳን ሌላ ብታ ሲሆን በቃል ኪዳንሽ ብትጸይ ባይሆን ግን ሌላ ብታገቢ ዳቱ ቃል ኪዳን ስንገባ ምን ብለን ነው እስከ ዘላለም እስከ ሞት እስከ ዘላለም ብለን በርግጥ ሰው በእድሜ ስለ ካህን አይደለም ማወራው በእድሜ በበሽታ ቢሞት ሚስት ባል ሊያገቡ የሚችሉበት ቤተክርስቲያን የምትፈቅድበት ወይ መጽሐፍ ቅዱስ የሚፈቅድበት ሁኔታ አለ ሰዎች ሁለተኛ ሚስት ወይም ባል ሊያገቡ የሚችሉበት ሜካኒዝም አለ ገብቷችኋል ሚስቱ ከሞተችበት ባሏ ከሞተበት ይሄ ካህን አይደለም ካህን ብዙ ጊዜ ወደ ምንኩስና ነው የሚሄደው ምንም ጥያቄ የለው ስለ ካህን አለማው ስለ ምእመናን ነው ስለዚህ ሄሮዲያዳ ግን ወንድሞቼ የሞተውን ባሏን ከዳች ሄሮድስ አንጤፓ የሞተውን ፊልጶስ ወንድሙን ክዶ የሱ ሚስት አገባ እነዚህ ምን አይነት ምሳሌ ነው በመጽሐፍ ቅዱስ ውስጥ ሞተው የተከዱ ሰዎች ምሳሌ ሞተው የተከዱ እኛም ራሳችን ብዙ የከዳናቸው ሰዎች አሉ ወንድሞቼ እኛ ራሳችን ኢትዮጵያውያን ስንቶችን ከርተናል የሰው ሲያወሩት ይቀልል አሁን ስለ ሄሮዲያዳ ወይም ስለ ሄሮድስ አንጤፓ ስለነሱ ስናወራ ይቀላል እኛ ግን ኢትዮጵያውያን ስንቶችን ከዳን ለኢትዮጵያ ብለው በዱር በሸንተረሩ የሞቱ በእውነት ለኢትዮጵያ ብለው የሞቱ ወንድሞቻችን አልከዳናቸው በሰሜን ኢትዮጵያ በደቡብ ኢትዮጵያ በምስራቅ ኢትዮጵያ ለተባለች ሀገር የሞቱ እህት ወንድሞቻችን ወይም ኢትዮጵያ ስለተባለች ሀገር ሲሰሩ በእውነት የሞቱ ለቤተ ክርስቲያን ብለው በእውነት የሞቱ የረሳናቸው የከዳናቸው ሰዎች የሉ ዛሬ ግን እናለቅሳለን አንድ ምሳሌ ልስጣችሁ
ህዝባቸው ሀገራቸው የከዳቻቸው ኢትዮጵያውያን ብዙ ሚሊዮን ናቸው። የቀድሞ ሰራዊት ከንጉሱ ጊዜ ጀምሮ ከዛ በፊት ለኢትዮጵያ የሞቱ ከንጉሱም በኋላ እስከ ዛሬ ለኢትዮጵያ ብለው የሞቱ በእውነት ለሀገር ብለው የሞቱ ዛሬ እኛ የረሳናቸው የከዳናቸው አሉ። እኛ እኮ ነን የረሳናቸው። ልጆቻቸው አይረሷቸውም፣ ሚስታቸው አትረሳቸውም። ከሁሉ የበለጠ እግዚአብሔር አይረሳቸው። እኛ ግን ረሳናቸው። ዛሬ ከሚገባው በላይ ኑሮ ተወደደ። እንዴ ኑሮ እንዳይወደድ እኮ ወንድሜ ስማ። በምጽዋ ላይ የሞተው ጀግናው ብርጋዴር ጀነራል ተሾመ ተሰማ የምጽዋው ጀግና ሰው ኢትዮጵያ የባህር በር አታ ልትኖር አትችልም፣ ኑሮውን ህዝቡ አይችልም ብሎ ነግሮ ነበር። አይ ምጽዋ የሚል መጽሐፍ ሄድና አንብብ። ይሄ ፖለቲካ አይደለም ነው የማወራው። ብርጋዴር ጀነራል ተሾመ ተሰማ የገዛ ጥይቱን እንደ ቴዎድሮስ ጠጥቶ ለኢትዮጵያ ሞተ። ዛሬ እኛ ቤተሰቦቹን ረሳን፣ እሱንም ረሳን፣ ቤተሰቦቹንም ረሳን፣ ልጆቹንም ረሳን። ኑሮ ግን ተወደደብን ብለን እንጮሃለን፣ እናለቅሳለን። ወንድሜ እርም አለብን ገና ያልተከፈለ። ከሱ ጋር የነበረው ጀግናው በላይ አስጨናቂ የኢትዮጵያን ባንዲራ ለብሶ ሽጉጡን የጠጣው ምጽዋ ላይ ለኢትዮጵያ ብለው የኢትዮጵያ ጀግና እንደዚህ የታወቁት ናቸው። ስንት ሚሊዮን ለኢትዮጵያ ብለው የሞቱ ልጆች ወንድሞቻችን በእውነት የሞቱት እንደ ሀገር እንደ ህዝብ ረሳናቸው፣ ካድናቸው። ለሀገር ብለው በኤርትራ፣ በትግራይ፣ በሶማሊያ፣ በሐረር በተለያየ ቦታ የኢትዮጵያ ልጆች በእውነት የሞቱ ብዙ ናቸው። እኛ የረሳናቸው የካድናቸው። ለኢትዮጵያ ብለው የሞቱ ታላቁ ዲፕሎማት ጸሐፊ ትእዛዝ አክሊሉ ሀብተወልድን የመሰሉ እኛ አልደረስንባቸው ታሪካቸውን እንሰማ። ለኢትዮጵያ ብለው የሞቱ ማን ዛሬ አስታውሳቸው? ክደናቸዋል። እነዚህ ሞተው የተካዱ ሰዎች ናቸው። ወገኖቼ ይህ አይነቱ ክህደት ሟችን ነፍስ እጅግ ያሳዝናል። የሟች ነፍስ ብርጋዴር ጀነራል ተሾመ ተሰማ ወይም አፄ ቴዎድሮስ ወይም ታላቁ ዲፕሎማት ጸሐፊ ትእዛዝ አክሊሉ ወይም ደግሞ ስማቸውን የማናቀው በኤርትራ ውስጥ ስማቸውን የማናቀው በመተማ ላይ ስማቸውን የማናቀው በአድዋ ላይ ለኢትዮጵያ ብለው የሞቱ በዚህ ባለፉት ጥቂት ዓመት ለኢትዮጵያ ብለው የሞቱ የተከዱ በሰሜን እዝ የተከዱ የሞቱ ለኢትዮጵያ ብለው ዛሬ ማን ያስታውሳቸዋል? እናታቸው አትረሳቸው፣ አባታቸው ሚስታቸው አትረሳቸው። እግዚአብሔር እኛ ግን ረሳናቸው። ለኢትዮጵያ ብለው ማን ያስታውሳቸዋል? የታረዱትን። ክደት ወገኖቼ፣ ክደት መጥፎ ነው። ክደት በጣም መጥፎ ነው። ይሄ ብቻ አይደለም። እነዚህ እንግዲህ ሞተው የተከዱ ሰዎች ነው። ሞተው ደግሞ የሚክዱ ሰዎች አሉ። ሞተው የሚክዱ ሰዎች ታውቃላችሁ? እነዚህ ደግሞ ከሞቱ በኋላ ነው የሚክዱት። ሞተው የሚክዱ ሰዎች እነዚህን ብዙ ጊዜ የምታዩት በምሳሌ ለማስረዳት ሞተው የሚክዱ ሰዎች አሉ። አዎ ምን ማለት ነው? በህይወት ሳሉ ታማኝ መስለው ለሚስታቸው ለልጅነት ሚስታቸው ታማኝ መስለው ኖረው ሞተው በሞቱ በሶስተኛው ቀን የልጅነት ባለ ሞተ ብላ እሷ ተንገብግባ አራ ተንገብግባ አዝና ተንገብግባ ራሴ ህይወቴን ጭምር አጠፋለሁ ያለ እሷ አልኖርም እያለች ስታለቅስ 2 ቀን አድራ በሶስተኛው ቀን ኑዛዜ አለ ይሏታል። ላይ ምን ኑዛዜ ምን ይሰራልኝ ብላ አይቀርም ኑዛዜ። ዞሮ ኑዛዜ መነበብ አለበት አይደል? በዛን ቀን ታማኝ ያለችው ባሏ 3 ሚስቶቹ ይመጣሉ ንብረት ሊካፈሉ። 3 ልጅ ከውጭ የወለዳቸው 10 የሚሆኑ 3 ይመጣሉ። ይሄ ሰው በህይወቱ አይደል የሚከር ሞቶ ነው ይከዳት። በዛን ጊዜ ምን ያህል ልቧ እንደሚሰበር ይሉ የልጅነት ባሌ ታማኙ ባሌ ያለችው ለካሱ ታማኝ አልነበረም። ይሄ ሞቶ ነው ይከዳት።
አሉ እንደዚህ አይነት ሰዎች ሴቶችም ወንዶችም። እሱ ብቻ አይደለም ታማኝ ነው ሕይወቱን ጭምር ይሰጠኛል ሕይወቷን ጭምር ትሰጠኛለች ብለው አብረው ኖረው ከሁለት አንድ ቀን ይሞታል። አሁንም እንዳልኳችሁ ለቅሶ ሳያልቅ ከሃዲነቱ ይገለጣል። እንዴት? እዛ እንግዲህ በሶስተኛው ቀን ኑዛዜ ተብሎ ወረቀት ይወጣል። ሲወጣ ንብረቱ ያው እንግዲህ ቢያንስ ንብረቱ ቤቱ፣ መኪናው፣ እንትኑ ገንዘቡ በሱ እንግዲህ ልጆች ያሉትን ልጆች አሳድግበታለሁ ብላ ስትል ለካ አጅሬ ገንዘቡን ጠቅላላ ወደ ሌላ ወደ ቤተሰቦቹ ወይም ወደ ሌላ አሳልፎ ዜሮ ነሽ እንደውም ከዚህ ቤት ከሳምንት በኋላ ተወጫለሽ ሲባል ይሄ ሰው ሞቱን ይከዳት። ልብ የሚሰብር የክህደት አይነት ነው። ዞሮ ሞተው ሰውን የሚከዱ ሰዎች አሉ። አሁን መሰረታዊ ጥያቄ እግዚአብሔር የሚለን የሞተላችሁ ክርስቶስን እንዳትክዱት ለእናንተ ነው የሞተው ይለናል። ወገኖቼ ኢየሱስ ክርስቶስ የሞተው ለኔና ለእናንተ ነው። አደራ እንዳንክደው። በተለይ በዚህ አዲስ ዓመት አደራ እንዳንክደው። ይሄ እኮ ነው መንፈሳዊ ሞት የተነሳ ነው ትምህርታችን። መንፈሳዊ ሞት በነገራችን ላይ መንፈሳዊ ሞት ብለን ለረጅም ጊዜ ስለተማር በዛ ሊንክ አስቀምጬላችኋለሁ። ቤተ እስጢፋኖስ ብላችሁ ገብታችሁ ተማሩ። መንፈሳዊ ሞት አደጋ አለው። መንፈሳዊ ሞት ማለት ከእግዚአብሔር መራቅ፣ ከእግዚአብሔር መለየት፣ እግዚአብሔርን መካድ፣ የሞተልን ክርስቶስን መካድ መንፈሳዊ ሞት ነው። መንፈሳዊ ሞት ነው ወንድሞቼ። ስለዚህ ወገኖቼ በጣም ጥንቃቄ እናድርግ። አያችሁ ክህደት በጣም መጥፎ ነው። ቅድም እንዳልኳችሁ ሰዎች ምን ሆነው ይክዳሉ ሰውን ብለን ብንል በተለያየ ምክንያት ነው። በተለያየ ምክንያት አንደኛው ገንዘብ ነው። ይሁዳ አምላኩን የካደው 30 ብር ነው። ሌላው ሰዎች ሰውን የሚክዱት በስልጣን፣ ሌላው ሰዎችን የሚክዱት ወገኖቼ ስጋዊ ድካም፣ ነገሮችን ማመዛዘን አለመቻል፣ ቅድም በማይሆን ነገር መታሰር። የእግዚአብሔር ሰዎች የሚያምኑ ሰዎች ከማያምኑ ሰዎች ጋር ምን ህብረት አላቸው? ቆራቢዎች ከዱርዬዎች ጋር ምን ያረጉ ይውላሉ? የእግዚአብሔር ሰዎች የክርስቶስ ልጆች ከመናፍቃን ጋር ምን ያደርጋሉ? ክርስቶስን ከማያምኑ ክርስቶስ አምላክ አይደለም ከሚሉ ሰዎች ጋር ምን ሊያደርጉ ይውላሉ? ከነሱ ጋር ከዋሉ ጭንቅላታቸው ደካማ ነው፣ ክርስቶስን ይክዳሉ። ክህደት እንዲሁ ዝም ብሎ አይመጣም ወገኖቼ። ስለዚህ በተለያየ ምክንያት ክህደት ይመጣል። ዞሮ ዞሮ እግዚአብሔር መንፈስ ቅዱስ ዛሬ 2026ን ለሞተላችሁ ለሱ ለክርስቶስ ኑሩ ነው የሚለን። ለቤተሰባችሁ መኖር መልካም ነው፣ ለትዳራችሁ መኖር፣ ለሀገራችሁ መኖር መልካም ነው። ግን የበለጠው ግን ታማኝ ሆናችሁ እንደውም እንደ ሪዞሉሽን ይዛችሁ ለአምላካችሁ ኑሩ። ልጆች ያደራ ይሞተላችሁ ክርስቶስን እንዳትክዱት ነው የሚለው እግዚአብሔር መንፈስ ቅዱስ። ይልቁንም እስከ መጨረሻይቱ ህቅታ ድረስ እስከ መጨረሻ ህቅታዊ ድረስ ለሱና ለሱ ብቻ ታማኝ ሆናችሁ ኑሩ። ይሞተላችሁ የሞተልንን ክርስቶስን መካድ መንፈሳዊ ሞት ነው። መንፈሳዊ ሞት ደግሞ ለምን አሳልፎ ይሰጠናል ብለናል? መንፈሳዊ ሞት ለምን አሳልፎ ይሰጠናል? ለሁለተኛ ሞት። ሁለተኛ ሞት ሲኦል ነው። ያችሁ ክርስቶስ ዋጋ ከፍሎብናል ወገኖቼ። ስለዚህ እሱ ሞቶ ብንረሳው እጅግ ኃጢአት ይሆንብናል። ክደቱ እጅግ ይሆናል። በነገራችን ላይ ምናልባት ቅዱስ ጴጥሮስ ካደ ወይም ደግሞ ይሁዳ ካደ ብለን ብንል እነሱ እኮ ቢክዱ እንኳን ከመሰቀሉ በፊት ነው። ምናልባት አላመኑም ተብሎ ሊባል ይችላል። መሰቀሉን አላዩም ወይም ደግሞ አይሰቀል ይሆናል ብለው እንግዲህ ተጠራጣሪ ሆነው ነው ሰው ሊል ይችል ይሆናል። ደካማ ሰው ምክንያት የላቸውም እነሱ ቢሆን። ይሁዳም ምክንያት የለው ነገሩን ነው እንዲገባቸው። ከመሰቀሉ በፊት ነው የካደው እሱ። ምናልባት እንግዲህ ክርስቶስ አይሰቀልም ብሎ አምኖ ሊሆን ይችላል። አይ ዶንት ኖ ምን ጭንቅላት ሰይጣን ምን እንዳመጣበት። ዞሮ እኛ ግን ወገኖቼ አምላካችን መድኃኒታችን ኢየሱስ ክርስቶስ ለኛ ብሎ መሞቱን፣ መሰቀሉን፣ መሞቱን፣ ማረጉን፣ መነሳት ማረጉን አውቀናል፣ ተምረናል፣ ተረድተናል። ብንክለው ችግር ነው ወንድሞቼ፣ ብንክለው። ለምን አያየንም?
ብላችሁ ሰውን ብትክዱ እግዚአብሔር ያያችኋል። ስለዚህ እግዚአብሔር መንፈስ ቅዱስ እግዚአብሔር ቃል በተለይ ክርስቶስ ለኛ ሲል ስለወሰደው መከራ ሲናገር እርሱ ስለኛ ስለተቀበለው መከራ ሲናገር እንደዚህ ይላል። አረ ከትውልዱ ማን አስተዋለ? ለዚህ እኮ ነው ካደ ትውልድ ከሃጂ ሆነ። ዛሬ ሳልካድ ነው ቃሉን እንኳን ለመስማት እኮ ፍላጎት የለም። ክደት እኮ ነው። አረ ከትውልዱ ማን አስተዋለ? እሱ ለኛ የዋለው ይሄን እንደዚህ ውሎ ተሰቅሎ ብንክደው በእኛ ይበሳል። አረ ከትውልዱ ይሄን ማን አስተዋለ? እርሱ ግን ስለኛ መተላለፍ ቆሰለ፣ ስለ በደላችን ደቀቀ። እግዚአብሔር የኛን በደል በእርሱ ላይ አኖረ። ስለኛ ከሕያዋን መንገድ እንደተወገደ ስለኛ እንደሞተ ስለኛ ከሕያዋን መንገድ እንደተወገደ ከትውልዱ አረ ማን አስተዋለ ይላል። በእውነት እሱ ደዌያችን ተቀበለ፣ ሕመማችንን ተሸከመ። እኛ ግን እንደተመታ በእግዚአብሔር እንደተቀሰፈ እንደተቸገረ ቆጠር ነው። እርሱ ግን ስለ መተላለፋችን ቆሰለ፣ ስለ በደላችን ደቀቀ። የደህንነታችን ተግሣጽ በእሱ ላይ ነበረ፣ የመዳናችን ነገር በእርሱ ላይ ነበረ። በእርሱ ቁስል እኛ ተፈወስን። እኛ ሁላችን እንደ በጎች ተቅበዝብዘን ጠፋን። ከኛ እያንዳንዱ ወደ ገዛ መንገዱ ሄደ፣ ተረሳ፣ ተካደ። ሁሉ ወደ የመንገዱ ሄደ። ክርስቶስን እንዳንክደው ወንድሞች፣ ይህንን ሁሉ እግዚአብሔር የሁላችንን በደል በሱ ላይ አኖረ። ለእውነት ደዌያችን ተቀበለ፣ ሕመማችን ተሸከመ። እኛ እንደተቀሰፈ ቆጠር ነው። እርሱ ስለ መተላለፋችን ቆሰለ፣ ስለ በደላችን ደቀቀ። የደህንነታችን ወይም የመዳናችን ተግሣጽ በሱ ላይ ነበረ። በእርሱ ቁስል እኛ ተፈወስን። እኛ ግን ክደን ሁላችን ወደ የራሳችን መንገድ ሄድን። እኛ ሁላችን እንደ በጎች ተቅበዝብዘን እኛ እያንዳንዳችን ወደ ገዛ መንገዱ አዘነበለ። ቅርብ ቀን አንድ ሙቪ አይቻለሁ። ምን የሚል ነው? አንድ ታይትሉ ሁሉ ወደ የራሱ መንገድ ሄደ። ከኛ እያንዳንዱ ወደ ገዛ መንገዱ አዘነበለ። እግዚአብሔር የሁላችን በደል በእርሱ ላይ አኖረ። ተጨነቀ፣ ተሰቃየም፣ አፉን አልከፈተም። ለመታረድ እንደሚነዳ ጠቦት በሸላቾች ፊት ዝም እንደሚል በግ እንደዚህ አፉን አልከፈተም። በማስጨነቅና በፍርድ ተወሰደ። ስለ ሕዝቤ ኃጢአት ተመቶ ከሕያዋን መንገድ እንደተወገደ ከትውልዱ ማን አስተዋለ? ሁላችን ወደ ገዛ መንገዳችን ሄድን አይደል? አንድ ነገር ልበላችሁና እዚህ ጋር ትምህርቱን ላቁመው። አንድ ነገር ልበላችሁና ላቁመው፣ ሰዓት ሄዷል። ልብ በሉ። የሞተልን ክርስቶስን እንዳንክደው። ለእኛ ሲል መከራ የተቀበለውን ክርስቶስን በአዲሱ ዓመት እንዳንክደው። ይልቁንም በአዲሱ ዓመት ለሱ በታማኝነት እንኖርለት። እኛ ብንክደው እኛ እንጎዳለን። ልብ በሉ። እኛ ብንክደው እኛ እንጎዳለን፣ እርሱ ግን አይጎዳም። እኛ ብንክደው ወገኖቼ እርሱ ግን ለዘላለም ታማኝ ሆኖ ይኖራል። እግዚአብሔር ታማኝ ነው ይላል አንደኛ ቆሮንቶስ ምዕራፍ 10 ቁጥር 13። እግዚአብሔር ታማኝ ነው። እኛ ብንክደው እሱ ለዘላለም ታማኝ ሆኖ ይኖራል፣ ለእኛ ግን ይጎዳናል። ቅዱስ ጳውሎስም ጢሞቴዎስን በመከረበት በምዕራፍ 2 ቁጥር 12 ሁለተኛ ጢሞቴዎስ 2:12 ላይ ብንክደው እርሱ ደግሞ ይክደናል። ልብ በል። ብንክደው እርሱ ይክደናል። እሱ ሁለተኛ ሞት። ብንክደው እርሱ ይክደናል። ባናምነው እርሱ የታመነ ሆኖ ይኖራል። ቃሉ የታመነ ነው እንደዚህ የሚለው ይላል ሁለተኛ ጢሞቴዎስ ምዕራፍ 2 ቁጥር 12። ቃሉ የታመነ ነው እንደዚህ የሚለው ከእርሱ ጋር ከሞትን ከእርሱ ጋር ደግሞ በሕይወት እንኖራለን። ይሄ ነው በአዲሱ ዓመት ወገኖቼ ከስጋና ከኃጢአት ለሱ ከነዚህ ለሱ መለየት ለሱ ብቻ መኖር። ቃሉ የታመነ ነው እንዲህ የሚለው ከእርሱ ጋር ከሞትን ከእርሱ ጋር ደግሞ በሕይወት እንኖራለን። ብንጸና ከእርሱ ጋር ደግሞ እንነግሳለን። ብንጸና ብንክደው እርሱ ደግሞ ይክደናል። ባናምነው እርሱ ታመነ ሆኖ ይኖራል። እርሱ ራሱን ሊክድ አይችልምና። ስለዚህ ወገኖቼ በዚህ ዓመት ያለን ሪዞሉሽናችን ምንድነው? ለማን ለመኖር ነው ያሰባችሁት? ለራሳችሁ መልካም ነው፣ እግዚአብሔር ችግር የለውም። ለቤተሰባችሁ፣ ለትዳራችሁ መልካም ነው፣ እሱም እግዚአብሔር ችግር የለውም። ለስራችሁ መልካም ነው፣
እሱም ችግር የለውም። ግን ዋናውን እንዳትረሱ። ዋናው ማን ነው? የሞተልን ክርስቶስን ለሱ ለሞተልን ለሱ ለክርስቶስ እንኖርለት። ስለዚህ በአዲሱ ዓመት ለሞተልን ለሱ እንኖር። አዲሱን ዓመት ለክርስቶስ። አዲሱን ዓመት ለማን ታረጉ ፈለጋችሁ? ሪዞሉሽን ሰዓት አልቋል አለች። እኛም ሰዓት አንድ ቀን እንደዚህ ያልቃል። ሰዓታችን ሳያልቅ ወንድሞቼ፣ ሰዓታችን ሳያልቅ ለሱ እንኖርለት። በአዲስ ዓመት እግዚአብሔር የኔ ሪዞሉሽን ብለን እግዚአብሔር የኔ የአዲሱ ዓመት ፕላኔ ላንተና ላንተ ብቻ መኖር ነው። እግዚአብሔር በፍቅር መኖር ነው። አንተን በፍጹም ነፍሴ፣ በፍጹም ልቤ፣ በፍጹም ኃይሌ አንተን መውደድ ነው አዲስ ዓመት እቅዴ። እግዚአብሔር የኔ አዲሱ ዓመት እቅዴ ንስሐ ነው። ካንተ ጋር በንስሐ መኖር ነው። እግዚአብሔር አዲሱ እቅዴ አንተን በፍጹም ልቤ የሚገባህን ክብርና አገልግሎት መስጠት ነው። ከውሸት መውጣት ነው። ከካህዲነት ህይወት መውጣት ነው። ብዙ ነገሮች አሉ። ሊስት ዘማውት ጻፉት። ስትጽፉት ወገኖቼ ጻፉትና ደግሞ አትደብቁት። ስልካችሁ ላይ አስቀምጡት። ቅርብ ቀን የምታዩበት ሲሆን አላርም ሙሉበት። አንዳንድ ቀን ያስታውሳችሁ፣ በ3 ወር ያስታውሳችሁ። እንዴት ነበርኩ? ይሄ ወሬ ከእግዚአብሔር ጋር ትክክል ነበር? ከቤተሰቦች ጋር ትክክል ነበር? ከስራ ቦታ ትክክል ነበር? እንደ እግዚአብሔር ሐሳብ ሄጃለሁ የሚል ደው አስቀምጡ። እያለ መቼም አንዳንዴ ከመብዛቱ ተነሳ ልክ ነው እንደነዛለ ኢትስ ኦኬ። ስለዚህ በአዲሱ ዓመት ለሞተልን ለእርሱ እንኖር። በዚህ ትምህርት ውስጥ ምን ተማር? በአዲሱ ዓመት የሞተልንን ክርስቶስን አደራ እንዳንረሳ፣ ይልቁንም ታማኞቹ ሆነን ለእርሱ እንኖርለት። በዚህ ምድር ላይ ብዙ ክህደቶች እንዳሉ አየን። ሰው በቁመናቸው ይካካዳሉ። የቆሙ ሰዎች የሞቱ ሰዎችን ይክዳሉ። የሞቱ ሰዎች ቋሚዎችን ይክዳሉ ብለን ይህንንም በአጠቃላይ ተመለከትን። ይህንን ያነሳንበት ትምህርታችን ጭብጥ ስለ መንፈሳዊ ሞት ስንማር መተን ስለነበረ መንፈሳዊ ሞት ማለት ከእግዚአብሔር መራቅ ነው፣ ከእግዚአብሔር መለየት ነው ብለናል። እግዚአብሔርን መካድ ነው። ይሄ ወደ ሁለተኛ ሞት አሳልፎ ይሰጣል። ያ ደግሞ ሲኦል ነው ብለናል። ስለዚህ ይህን ልንጠነቀቅ ይገባል። ምን እናድርግ? ጨረስኩ ትምህርቴን። በአዲስ ዓመት ወገኖቼ ለሞተልን ለክርስቶስ እንኖር። በአዲሱ ዓመት ለሱ እንኖር። አዲሱን ዓመት ለሱ እንስጠው። 2026 እግዚአብሔር ያንተ ነው፣ ክርስቶስ ያንተ ነው። ላንተ ልኖርልህ። በቃ አንተ በቤቴ፣ አንተ በህይወቴ ንገስ። አለቀ። በነገራችን ላይ እግዚአብሔርን እኮ ብናነግሰው ምንም ከቤታችን የሚቀርብንም ነገር የለም። የሰማዩን ስንይዝ እኮ የምድሩ ይጠፋል ማለት አይደለም። ስለዚህ ልብ አድርጉ። ብንክደው እሱ ይክደናል። ብንክደው እሱ ለዘላለም ታማኝ ሆኖ ነው። ስለዚህ በአዲሱ ዓመት የሞተልንን እንዳንክድ፣ ይልቁንም በታማኝነት ከእርሱ ጋር እንኖር። ዛሬ የተማርነው ይህንን ነው። ይህን ትምህርት ከወደዳችሁ ወገኖቼ ለሌሎች በማካፈል ከዛ ስር ሊንክ አስቀምጫለሁና ቤተ እስጢፋኖስ ብላችሁ ገብታችሁ ሰብስክራይብ ብታደርጉ በነገራችን ላይ ደስ ይለኛል። ለምን ዩቲዩብ ላይቭ ወጥቼ ማገልገል ይረዳኛል። አሁን ላይቭ መውጣት አልችልም። እዚህ ፌስቡክ ላይ መጣው ለዚህ ነውና በሱ ብትተባበሩኝ ደስ ይለኛል። ሰብስክራይብ ብታደርጉ ከወደዳችሁ ትምህርቱ ደግሞ ለሌሎች ስጡ። እኔ ለእናንተ አካፍያለሁ። ይሄ ማለት አገለገላችሁ ማለት ነው። ስለ እግዚአብሔር በአዲሱ ዓመት ሰዎች ክርስቶስን ከክርስቶስ ጋር እንዲኖሩ ሰበካችሁ ማለት ነው። አለቀ። ይሄ ነው ያስተማረን የመከረን የአባቶቻችን አምላክ እግዚአብሔር ስሙ የተመሰገነ ይሁን። አዲሱ ዓመት የሰላም የፍቅር ከእግዚአብሔር ጋር ተጣብቀን የምንኖርበት፣ በፍቅር የምንመላለስበት፣ በንስሐ የምንመላለስበት፣ ለእግዚአብሔር እንቁ የሆነ አገልግሎት የምናቀርብበት ዘመን ይሁንልን። ሰላም እግዚአብሔር ይብዛላችሁ። ሰላም አሜን።